ሰላም ጤና ይስጥልኝ የተወደዳችሁ የሸገር ታይምስ ቤተሰቦች እንደምን አላችሁ? የሸገር ታይምስ ልዩ የመረጃ ትንታኔያችን እንሆ ተጀምሯል። በዚህ መረጃ ትንታኔያችን የምንመለከተው ጉዳይ የኢትዮጵያ ሀገር መከላከያ ሰራዊት የግንባታ ስራዎች ዋና አስተባባሪ ሌተናል ጄኔራል ባጫ ደበሌ በአንድ መድረክ ላይ ተገኝተው ለህወሓቱ ቃል አቀባይ አቶ ጌታቸው ረዳ የሰጡትን ምላሽ ይሆናል። አቶ ጌታቸው ረዳ ባሳለፍነው ሳምንት ለኒውዮርክ ታይምስ በሰጡት ቃለ ምልልስ ኢትዮጵያን ለማፍረስ ጠላቶቻችንም ለመከተል ገሃነም ቢሆን ደርሰን እንመጣለን ሲሉ በይፋ ተናግረው ነበር። ይህንን አስመልክተው ከመንግስት ይፋዊ የሆነ ምላሽ እስካሁን ድረስ ያልተሰጠ ቢሆንም ሌተናል ጄኔራል ባጫ ደበሌ ግን የጦቢያ ግጥምን በጃዝ በተሰኘ መሰናዶ ላይ ተገኝተው ለአቶ ጌታቸው ረዳ ንግግር ምላሽ ሰጥተዋል። ሌተናል ጄኔራል ባጫ ደበሌ አቶ ጌታቸው ረዳን ቅልብልብ ብለውታል። ይህ ሰው ኢትዮጵያን ለማፍረስ ገሃነም ቢሆን ሲኦልም ቢሆን ደርሰን እንመለሳለን ሲል ተናግረዋል። ኢትዮጵያን እንደምኞቱ ማፍረስ አይችልም፣ እኛ ግን አቶ ጌታቸው ረዳን ወደ ሲኦል እናስገባዋለን ሲሉ ነው በይፋ የተናገሩት። በዚህ ንግግር የተናገሯቸውን አበይት ነጥቦች በመምዘዝ በትንታኔያችን የምናስደምጣችሁናል። እንድትሰሙን በአክብሮት ጋበዝን። በያላችሁበት ሰናይ ጊዜ ይሁንላችሁ። አሁንም የሸገር ታይምስ ዜናዎች፣ ትንታኔዎች እንደዚሁም የመረጃ ጥንቅሮች ላይክ፣ ሼር አድርጉ። ሸገር ታይምስንም ሰብስክራይብ አድርጉ ብለናል። የኢትዮጵያ ሀገር መከላከያ ሰራዊት እንደ ቃል አቀባይም እንደ ሰራዊቱ መሪም እንደዚሁም በይፋዊ ኃላፊነታቸው ደግሞ የሰራዊቱ የግንባታ ስራዎች ዋና አስተባባሪ ሆነው እያገለገሉ የሚገኙት ሌተናል ጄኔራል ባጫ ደበሌ ከቀናት በፊት ጦቢያ ግጥምን በጃዝ በተሰኘ የመድረክ መሰናዶ ላይ ተገኝተው በክብር እንግድነት ንግግር እንዲያደርጉ ተጋብዘው ነበር። በዚህ ንግግራቸው በስነ ስርዓቱ ከታደሙ ታዳሚዎች መካከል ለቀረበላቸው 3 ጥያቄዎች ምላሽ ሲሰጡ ለአቶ ጌታቸው ረዳ ንግግር ምላሽ ይሆን ዘንድ የወረወሯቸው ቃላቶች ግን አስገራሚ ነበሩ። ለመሆኑ የኢትዮጵያ ሀገር መከላከያ ሰራዊት የኢትዮጵያን የግዛት አንድነትና ሉዓላዊነት አስጠብቀው ለመሄድ ምን ያክል ቁርጠኛ ነው የሚል አንድ ጥያቄ ቀርቦላቸው ነበረ። ለዚህ ጥያቄ ምላሽ ሰጡት ሌተናል ጄኔራል ባጫ ደበሌ ይህን ጥያቄ እኔ ሳይሆን መመለስ ያለብኝ እናንተ መመለስ አለባችሁ። ለመሆኑ ኢትዮጵያን ለማስቀጠል የኢትዮጵያ ሀገር መከላከያ ሰራዊትን ለመደገፍ ምን ያክል ዝግጁ ናቸው? እናንተ ሰራዊቱን ለመደገፍ ኢትዮጵያን ለማስቀጠል የቤት ስራችሁን ስሩ፣ እኛ ደግሞ መሬት ላይ በደማችን የተቀባ መስዋዕትነት እየከፈልን ኢትዮጵያን እናስቀጥላለን፣ በተግባር ታዩታላችሁ ሲሉ ነው የመለሱት። የኢትዮጵያ ሀገር መከላከያ ሰራዊት መጠናከር አለበት። ከመጣው መንግስት ከመጣው የፖለቲካ ፓርቲ ጋር እየተቆራኘና እየተሰናሰለ የሚሄድ ከሆነ ሀገሪቷን እንኳን ከታሪካዊ ጠላቶቿ ይቅርና ከመንደር ድሩዬ እንኳን ለመከላከል የሚያስችል ቁመናና አቅም የለውም። ሀገሪቷን ለረጅም ዘመናት አስጠብቆ የመዝለቅም ራዕይም ይሁን አደረጃጀት ሊኖረው አይችልም። በመሆኑም ኢትዮጵያን እናስቀጥላለን፣ በመስዋዕትነታችንም ከጠላቶቿ እንጠብቃታለን ያሉት በቅርቡ ህወሓት ኢትዮጵያን ክዷል፣ በኢትዮጵያ ሀገር መከላከያ ሰራዊት ላይ በታሪክ የማይረሳ አሳፋሪ የሆነ ጥቃት ፈጽመዋል የሚሉት ጄኔራል ባጫ ደበሌ ከዚህ ቀደም የህወሓት 2 ቃል አቀባዮች በይፋ የተናገሯቸውን እንደ ምሳሌ በመጥቀስ ለንግግራቸው ማዳበሪያ ተጠቅመዋል። የመጀመሪያው ሙቶ ቃሽ አያድርገኝና ብለው የጠቀሷቸው የህወሓት ቃል አቀባይ የሆኑት አቶ ሴኮቱሬ ጌታቸው የተናገሩትን ነው። ሴኮቱሬ የሰሜን ዕዝን በ45 ደቂቃ ውስጥ መብረቃዊ ጥቃት ፈጽመን ከጥቅም ውጭ አድርገናል ብለው መናገራቸውን አስታውሱ። በሌላ በኩል ደግሞ የህወሓት አመራሮች ጦርነቱ እንዴት ተጀመረ ብለው ሲጠይቋቸው የፌዴራል መንግስቱ በህወሓት ላይ ጥቃት በመፈጸሙ ጦርነቱ እንዲጀምር ምክንያት ሆነ ብለው ይናገራሉ። ነገር ግን ሴኮቱሬ ጌታቸው ሐቁን አፍረጠረጠ። ከዛ በኋላም አቶ ጌታቸው ረዳ መጡ። አቶ ጌታቸው ረዳ ኢትዮጵያ ለማፍረስ ሲኦልም ቢሆን ሲኦል ገብተን እንመለሳለን ብለው ተናግረዋል። አዎ አልተሳሳቱም። አቶ ጌታቸው የመጣው ከሲኦል ነው፣ ኢትዮጵያን ግን አያፈርሳትም። ኢትዮጵያን ሳያፈርሳት እኛ ወደ ሲኦል እንመልሰዋለን ሲሉ ነው የተናገሩት ጄኔራል ባጫ ደበሌ። አክለው ፈጣሪ ሲኦል እንዲገባ የፈረደበትን ሰው እንዴት አድርገን እኛ ወደ ገነት እናስገባዋለን? ቤቱ ሲኦል እንጂ ሲሉ ነው የተደመጡት። እናንተ ኢትዮጵያውያን ከዚህ በላይ ምን ልትባሉ ትፈልጋላችሁ? የሚሉት ጄኔራል ባጫ ደበሌ የኢትዮጵያ ሀገር መከላከያ ሰራዊትን ሞራል ሆኖት ያለበት ቦታ እየደረሳችሁ አበረታቱት፣ ደግፉት። ኢትዮጵያ በአመት 2.5 ሚሊዮን የሚሆን ወጣት ይኖራታል። ወጣቶችን ታፈራለች። ይህ በጥናት የተረጋገጠ ጉዳይ ነው። በመሆኑም የኢትዮጵያ ሀገር መከላከያ ሰራዊትን በሚሊዮን እያሰለፈን ማጠናከርና ማበረታታት አለብን። የኢትዮጵያን ሕዝብ እስከ መጨረሻው ድረስ ጠብቆ ሊያቆይ የሚችል ግዙፍና ጠንካራ ሰራዊት መገንባት አለብን። ልጆቻችንንስ ለመሆኑ ስለ ኢትዮጵያዊነት እየመከረን እያስጠናን እያሳደግን ነው ወይ? እያንዳንዳችሁ የቤት ስራ አለባችሁ። ልጆቻችሁን ስለ ኢትዮጵያዊነት አስተምሮ፣ ምከሩ፣ ዘክሩ። የኋላ ኋላም የኢትዮጵያ ሀገር መከላከያ ሰራዊትን ተቀላቅለው ሀገሩን የሚጠብቅ ዜጋ እንድናፈራ በየቤታችን የቤት ስራ አለብን ሲሉ ነው ጄኔራል ባጫ ደበሌ በዚህ መድረክ ላይ የተናገሩት። ምንም ጥርጥር አግባችሁ ብለው ለህዝቡ ማረጋገጫ መስጠት የፈለጉት ጉዳይ ግን ከዚህ ቀደም እሳቸውን በግል ሳይቀር የዘለፏቸውን አቶ ጌታቸው ረዳን በተመለከተ ነው።
ኢትዮጵያ ለማፍረስ ሲኦል እንገባለን ያለውን ግለሰብ እኛ አትጠራጠሩ ሲኦል እናስገባዋለን ሲሉ ነው የተደመጡት። መከላከያ ሰራዊት ስለምን ከዚህ ቀደም ተቆጣጥሯቸው የነበሩ ቦታዎችን ይለቃል ለሚባለው ጉዳይም በድጋሚ ምላሽ ሰጥተውበታል። ዝቅ ካልተባለ ከፍ ማለት የለም። ሰራዊቱ ወደኋላ ወታደራዊ የታክቲክ ማፈግፈግ አድርጎ እንደገና ተመልሶ ወደፊት የሚገሰግስበት ስልት አለ። ይህ ደግሞ በመከላከያ ሰራዊቱ የጦር መሐንዲሶች እንጂ በተቆጡ ፖለቲከኞች እንደዚሁም አክቲቪስቶች የሚመራ አይደለም ሲሉ ነው ጀነራል ባጫ የተናገሩት። የክልል ልዩ ኃይሎች ከሰሞኑ የጋራ ጠላታችን ነው ብለው ያሰቡትን ህወሓትን ለመዋጋት እየተመሙ ይገኛል። ይሄ ይቀጥላል የሚሉት ጀነራል ባጫ እኛ ግን እየተዘጋጀን ያለነው ለተላላኪ የውጭ ኃይሎች ባንዳ ፈረስ ሆኖ እየተንቀሳቀሰ ለሚገኘው ህወሓት ሳይሆን ከጀርባው ለጋለበው እንደ ፈረስ ለሚጠቀሙበት ኃይሎች ነው ሲሉ ተደምጠዋል። ይህ በርካቶችን ያነጋገረ ወታደራዊ ስምሪትን የተመለከተን ጉዳይ ብዥታን የሚያጠራ ንግግር ነው ከጀነራል ባጫ የተደመጠው። ክልሎች ህወሓትን እንዋጋ ብለው ወደ ጦር ሜዳ ገስግሰዋል። ነገር ግን የኢትዮጵያ ሀገር መከላከያ ሰራዊት ተላላኪ ብለው ለገለጸው ህወሓት ሳይሆን ከጀርባው እንደ ጉዳይ አስፈጻሚ አድርጎ ለሚጠቀምበት የውጭ ኃይል ነው ሲሉ ነው የተደመጡት። ለዚህ ደግሞ ህዝቡ ይደግፈን ያሉት ጀነራል ባጫ ደበሌ እኛም ኢትዮጵያ ለማስጠበቅ በተግባር የተደገፈ መስዋዕትነትን እናሳያቸዋለን ብለዋል። በዚህ ንግግራቸው እኛም በዚህ መልኩ አስደመጥናችሁ። የተወደዳችሁ የሸገር ታይምስ ቤተሰቦች ስለሰማችሁን አመሰግንን። በያላችሁበት ሰናይ ጊዜ እንዲሆን ተመኝተናል። የሸገር ታይምስን ዜናዎች፣ ትንታኔዎች እንደዚሁም የመረጃ ጥንቅሮች አሁንም ላይክ፣ ሼር አድርጉ። ሸገር ታይምስንም ሰብስክራይብ አድርጉ ብለናል። በድጋሚ በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።